በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ ያሰኛችሁ የልዑል እግዚአብሔር ቤተሰቦች የእናታችን የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም የእግዚአብሔር ሞገስ ብዝት ትርፍርፍ ይበልላችሁ ኢትዮጵያውያንና ውድ ኤርትራውያን። እንግዲህ አሁን ያለንበት ወቅት በጣም ልንተጋበትና ከእስከዛሬውም በበለጠ መልኩ በጸሎትና በስግደት በመቁጠሪያ ወይም በቅጥቀጣ በጣም ልንበረታ ያስፈልገናል ማለት ነው። ምክንያቱም አሁን ይሄ ያለንበት ግንቦት ወር፣ ሰኔ ወር መተተኞች፣ አስማተኞች፣ ድግምተኞች፣ ስርማሽ፣ ቅጠል በጣሹ፣ ዛራንጋሽ፣ ደም አፍሳሹ፣ ለጣዖት ለባዕድ አምልኮት አጎንባሹ ዓመታዊ ግብር የሚያቀርብበት ወይም ደግሞ የሚገብርበት የኛን ህይወት የኛን ኑሮ አሳልፎ የሚሰጥበት ወይም የሚመቱቱበት ወይም ደግሞ የሚያድሱበት ወቅት ስለሆነ በእነዚህ ወራት በጣም ልንበረታ ያስፈልገናል ማለት ነው። ከግንቦት ጀምሮ ያሉ ወራቶች በጣም ከባዶች ናቸው ማለት ነው። ይሄ ነሐሴ መጨረሻ አካባቢ አሁን ይሄ ያለንበት ግንቦትና ሰኔ መተተኞችና አስማተኞች ከየትኛውም ካሳለፍናቸው ወራቶች በበለጠ በጣም ዓመታዊ ግብራቸውን የሚያቀርቡበትና በጣም እኔና እናንተን ለማጥፋት እኔና እናንተን ለማውደም በኑሯችን፣ በትዳራችን፣ በስራችን፣ በጤናችን በረከት በማሳጣት ሽባ አድርጋት አብር አንከርት እንዳይወልድ እንዳትወልድ በትዳር በተለያየ ነገር የሰላቢ መንፈስ እያሉ በተለያየ መንገድ በተለያየ አቅጣጫ የሚመጡበት ጊዜና ወራት ስለሆነ ይህንን ርኩስ መንፈስና ሰራተኞቹን እኔና እናንተ በትጋትና በንቃት ሆነን በመትጋት ወይም ደግሞ ተጋድሎ በማድረግ በመስገድ በመጸለይ በመንበርከክ በጾም ወራት ጾም በሆኑ እንግዲህ ከፊት ለፊታችን ያው የሐዋርያት ጾም አለ እና ሐዋርያት የጾሙት ጾም አለ። የእነሱን ጾም በመጾም በመብላት መንግስተ ሰማያት አትወረስም። በመጾም ግን ሰላምና በረከት ማግኘት እንችላለን። ርስቱን መንግስቱን መውረስ እንችላለን ማለት ነው የተዋህዶ ልጆች። ስለዚህ በእነዚህ ወራት ላስጠነቅቃችሁ ወይም እኔ ላስተላልፍላችሁ የምፈልገው ከየትኛውም በበለጠው ጊዜ ሰተን ልንሰግድና ልንጸልይ ልንቀጠቅጥ ይገባናል ማለት ነው። አሁን ሰኔ ሚካኤል ደርሷል። አሁን ይሄ በገጠሩ ክፍል አሁን ዓመታዊ ግብር በሰሜኑ ስትሄዱ ሾናት እየተባለ በደቡቡ ስትሄዱ ሌላ ነገር እየተባለ ብቻ በየአቅጣጫው እንደዚሁም ደግሞ ደፍተራው ጠንቋዩ አስጠንቋዩ መንፈሳዊን በረከት ከኛ ለመውሰድ ርኩስ መንፈስ ስራ አብልጠው አስፍተው የሚሰሩበትና የሚተበትቡበት ወራት ስለሆነ ራሳችሁን ዝግጁ አድርጉ፣ ንቁ። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በዛ በኤፌሶን መልእክቱ ምዕራፍ 5 ላይ አንተ የተኛህ ከሙታን መካከል ተነስ ነው ያለው። ሙት የተባሉ በምግባራቸው በሰራቸው የሞቱ ሰዎች ማለት ነው። የማይጾሙ የማይጸልዩ መንፈሳዊ ህይወት መንፈሳዊ እግዚአብሔራዊ ሐሳብ እግዚአብሔራዊ በረከት የሌላቸው ክፉዎችና የዳቢሎስ ልጆች አመፀኞች የሱ ደቀ መዛሙርቶች የሆኑ ክፉን ሰዎች ሙት ይላቸዋል ማለት ነው። በቁማቸው የሞቱ ማለት ነው። በመንፈሳዊ ህይወታቸው የሞቱ የእግዚአብሔር መንፈስ የተለያቸው የሰው ክብር የሌላቸው ሰው የማያሳዝናቸው ሰዎች ማለት ነውና ይሄንን እያደረጋችሁ
አምደው ቅዱስ ሚካኤል እንግዲህ ይህንን መተተኛውንና አስማተኛውን ሟርተኛውንና ድግምተኛውን ያጠፈዋል ማለት ነው። ስራቸውን ሴራቸውን ሁሉ ያፈርስባቸዋል ማለት ነው። የበረከቱ ስራ ላይ እየተሳተፍን አሁን አዳራሹ ተጀምሯል። እንግዲህ ቆርቆሮ፣ ሚስማር እኔ የቅዱስ ሚካኤልን ቤት አለብሳለሁ፣ እሱ ደግሞ ጸጋ ሞገሱን ያለብሰኛል። ዝክሩን እዘክራለሁ፣ እሱ ደግሞ ሰማያዊ ምግብ ሰማያዊ ህይወት ህብስተምና ህብስተ ህይወት ይመግበኛል፣ በነፍስ በስጋ ይጠብቀኛል የምትሉ ሰዎች በዚህ በረከት እንድትሳተፉ አሁን የሚያስፈልገን ሲሚንቶ ያስፈልገናል፣ ቆርቆሮ ያስፈልገናል፣ ሚስማር ያስፈልገናል፣ በር ያስፈልገናል ማለት ነው። ለአዳራሹ እየተገነባ ስለሆነ ማለት ነው። ስለዚህ እዚህ በረከት ላይ እየተሳተፋችሁ ስመ ክርስትናችሁን ባለፈው አይታችኋል። እንግዲህ ካህናትን እና ልብስ ፕሮግራም ላይ እንዴት እንደነበረ እንግዲህ አይታችኋል። ስለዚህ አሁን ደግሞ ይሄንን እያደረግ ገንዘባችንን ለመንፈሳዊ ለቅዱስ ሚካኤል ህዝበ ክርስቲያን እሱም ብሎ የሄደ ሁሉ የሚገለገልበት እሱ የሚከብርበት ታምሩ የሚገለጽበት ቦታ ስለሆነ ይሄንን ቦታ አስከብረ ነው እንክበር። ትንሽ ሰተን ብዙ እንቀበል፣ ከታሰርንበት እንፈታ። ገንዘብ ሰተን ስመ ክርስትናችንን ሰተን ከስራታችን ከታሰርንበት እንፈታ። የቅዱስ ሚካኤልን የአምደው ቅዱስ ሚካኤልን ቤቱን እንስራ፣ ቤተ መቅደሱን እናንጸለት የምትሉ ሰዎች ካላችሁ ሁል ጊዜ የማስተላልፈው ነገር ነው። የማህበራችን የአገልግሎቱ አንድ አካል መሆን አባል መሆን ትችላላችሁ። በማንኛውም መንፈሳዊ ተሳትፎ ላይ በጸሎቱም በአገልግሎቱም ሁሉም ላይ እየተሳተፍን እንደ አንድ ልብ ሐሳቢ እንደ አንድ ቃል ተናጋሪ ሆነን ህይወታችንን ከሞት አደጋ ከሞት ዓለም ከመናፍስቱ ዓለም ከባርነት ዓለም ከደዌ ዓለም ወጥቶ ከመቅረት ዓለም ከሞት መንፈስ እንሻገር፣ እንገላገል፣ ነፃ እንውጣ። ብዙ እህቶቻችን ብዙ ወንድሞቻችን በአገር ውስጥም ሆነ በተለይ ደግሞ በባዕድ ሀገር በዚህ እስራት ውስጥ የታሰራችሁ ሰዎች አላችሁ። እየጸለያችሁ እየሰገዳችሁ ግን መንፈሱ እንዲያዝ ወይም ደግሞ መንፈሱ ሲታደስ ወደ ራሳቸው እንዲመለስ ማድረግ ይቻላል። ጸሎት በማስደረግ ማለት ነው። መባችንን በመስጠት ማለት ነው። ሌላው ስልክ በመደወል ብዙዎቻችሁ እንግዲህ ምስክር ናችሁ ማለት ነው። ቪዲዮ ሁሉንም ቪዲዮ ባለቀውም በጣም ብዙ ሰዎች እግዚአብሔር ይመስገን ስልክ በመደወል መንፈሱ እየተያዘላቸው እየተሸኘላቸው እባብ እየተሸኘ እየወጣላቸው በምግብ የበሉት በአእምሮ በድል በተለያየ ነገር ታስረው ነገር ግን ደግሞ እግዚአብሔርን እና ቸርነቱን በየቀኑ እያሰቡ እየጸለዩ እየሰገዱ ያሉ እህት ወንድሞቻችን እየተፈወሱ እየዳኑ መንፈሱ እየተጋለጣላቸው ይገኛል ማለት ነው። ይገኛሉ። ምስክርነታቸውንም እያያችሁ ነው፣ በቪዲዮ እያያችሁ ነው። ስለዚህ በዚህ የበረታችሁ አንድ ሆነን ቅዱስ ሚካኤል ይረዳናል፣ ያግዘናል። አምደው ቅዱስ ሚካኤል እንግዲህ ሰኔ 12 ዓመታዊ ክብረ በዓሉ ነው። በዛ ክብረ በዓል ላይ እኛም በአካል የምንገኝ ቦታው ላይ በአካል ማንገኝ ደግሞ በቪዲዮም ሆነ በመንፈስ በመምጣት ልቦናችንን ወደሱ በመላክ ማለት ነው። አንዳንድ ሰው ልቦናው የጠፋበት አለ። እግሩ ይሄዳል፣ ልቦናው ግን ጣዖት ቤት የሚሄድ ሰው አለ ማለት ነው። እንደዛ ሳይሆን እኔና እናንተ በአካል የምንገኝ በአካልም በልቦናችንም በአካል መገኘት ማንችል ደግሞ ልቦናችንን ወደሱ ልከን ጌታ ሆይ አምላከ አምደው ቅዱስ ሚካኤል ፍረድልኝ፣ የሚታገለኝ ብዙ ነውና እኔ አልችልም፣ ትግሉ ካንተ ጋር ነው፣ አሳልፌ ራሴን ላንተ ሰጥቻለሁ እያላችሁ ጸልዩ፣ ስገዱ፣ ቀጥቅጡ፣ በመቁጠሪያ ቀጥቅጡ። መሄድ የምትችሉ ወደዛ ቦታ ላይ መሄድ የምትችሉ ሰዎች ወደዛ ቦታ ላይ መሄድ የምትችሉ ሰዎች ከወዲሁ አሳውቁን። ያው ምዝገባ ላይ ስለሆነ ማለት ነው። ከወዲሁ አሳውቁን። ዝክር አለ። ዝክሩ ላይ መሳተፍ የምትፈልጉ ሰዎች
በሚቀመጥላችሁ አድራሻ ደውሉ፣ አነጋግሩ። መሄድ ማትችሉ ደግሞ ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን በመላክ የበረከቱ ተሳታፊ ሆኑ። ከዚህ በመቀጠል እንግዲህ እግዚአብሔር እየሰራ ያለውን ድንቅ ነገር እናያለን። ቪዲዮውን እስከ መጨረሻ ተከታተሉት። ስልክ እየደወሉ በስልክ ብቻ ምን አይነት ድንቅ ስራ እያደረገ እንደሆነ ቅዱስ ሚካኤል ምን አይነት ስራ እየሰራ እንደሆነ አምላካችን መድኃኒታችን እንዴት ህዝቡን እያዳነ እንደሆነ የተማጸኑትን የተጨነቁትን እንዴት ከጭንቀታቸው እያሳረፈ እንደሆነ ለዘመናት የተደበቀ ለዘመናት ሰውን ሲያሰቃይ የነበረ እርኩስ መንፈስ አጋንንት እየተጋለጠ እየተያዘ ስለሆነ ቪዲዮውን ላይክ ሼር በማድረግ ለሌላው ተደራሽ አድርጉት። ሌላው ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ፣ ተቀላቀሉ። ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን እንዲሁም ደግሞ የተጨነቃችሁ ያዘናችሁ በጸሎትም የበረታችሁ ደውሉ። መንፈሱ የሚያስጨንቃችሁ እርኩስ መንፈስ እንዲያዝላችሁ እንዲታሰርላችሁ እንዲሸኝላችሁም ጭምር ማለት ነው። ሰላማችሁ ብዝት ተረፍረፍ ይበል። እኔ ባለኝ ሰዓት ባለኝ ጊዜ እናንተን ለማገልገል እግዚአብሔር በረዳኝ መጠን እግዚአብሔር በሰጠኝ ስጦታ እናንተን ለማገልገል ከልቤ ሆኜ ነው ማለት ነው ላገለግላችሁ፣ ጎንበስ ብዬ ላገለግላችሁ። ምክንያቱም የእናንተ መዳን የእናንተ እፎይታ ለእኔ ሰላም ይሰጠኛል፣ የእናንተ ጭንቀት እኔን ያስጨንቀኛል። ለምን እኔ በዛ ህይወት ውስጥ የመጣው ስለሆንኩኝ ህመሙን፣ ስሜቱን፣ ጉዳቱን አውቀዋለሁኝ ማለት ነው። ስለዚህ ሰላማችሁ በዝት ይበልላችሁ። አዲስ ስለሆናችሁ አምደ ቅዱስ ሚካኤል ማለት ምንድነው ቃል ኪዳኑ ብላችሁ ጥያቄ እንዳይሆንባችሁ ስለ አምደ ቅዱስ ሚካኤል ትንሽ ልበላችሁና ቀጣይ ያለውን ቪዲዮ ተመልከቱት። እንግዲህ አምደ ቅዱስ ሚካኤል ማለት እንግዲህ ከስሙ ስንነሳ በተአምር የወጣ ስም ነው ማለት ነው። መተተኞችን፣ ሌቦችን፣ ዘራፊዎችን ስለሚቀጣ ነው አምደው የተባለው ማለት ነው። ሌላው መተት ያለባችሁ ሰዎች እዚህ ቦታ ላይ ጸሎት ስታስደርጉ መተቱ ይፈርሳል፣ ድጋሚ ሲልኩ ወደ ራሳቸው ይመለሳል ማለት ነው። ወደ ራሳቸው ሲመለስ ልክ ወደ እናንተ ሲላክ መንፈሱ ወደ ራሳቸው ይመለሳል ማለት ነው። ማን ይመልሰዋል? የቅዱስ ሚካኤል ቃል ኪዳን፣ የቦታው ቃል ኪዳን ማለት ነው። ከዛ ለእናንተ የነበረው የተላከው ስቃይ ወደ እነሱ ይመለስና በንብረታቸው፣ በልጆቻቸው፣ በራሳቸው የተለያየ ምልክት ይሰጣቸዋል ማለት ነው። ንብረት ይጠፋል፣ ልጆች ይታመማሉ፣ በራሳቸውም በህልምም በምንም እያሳየ ጊዜ ይሰጣቸዋል ለንስሐ እንዲመለሱ ማለት ነው። ነገር ግን አልመለስም አሻፈረኝ ብለው ልቦናቸውን እንደ ፈርዖን ካደነደኑ መጀመሪያ በእነሱ ዙሪያ የሚወዱትን ሁሉ ያሳጣቸውና መጨረሻ ላይ እነሱንም ጠራርጓቸው ይሄዳል ማለት ነው። መታቻ አስመታቸውን እንደዛ ነው የሚያደርገው አምደ ቅዱስ ሚካኤልና የተቸገራችሁ ወደዚህ ቦታ ላይ ኑ። ሰኔ 11 ደን በ13 እንመለሳለን። ልጅ የሌላችሁ ተምራችሁ ስራ ያጣችሁ የተጨነቃችሁ በተለያየ በሽታ የተያዛችሁ ኑ ዳኑ። መቋሚያ አውደ ምሕረት ላይ ታቦት በወጣበት ሊቃውንቱ በመሉበት በተሰበሰቡበት በተገኙበት በሚስተናገዱበት የመቋሚያ አውድ ወይም መቋሚያ ተጥሎ ጸሎት ይደረጋል። ጥላታችንን መተተኛውን አስማተኛውን ስራውን ሴራውን እንደዚህ ጣልልን አፍርስልን። የመተተኛውን የአስማተኛውን ስራና ሴራ የዲያብሎስን አሰራር ከነስራው አፍርስልን፣ አጥፋልን፣ አውደምልን፣ ርኩስ መንፈስን ከህይወታችን አጥፋላቸው ተብሎ ጸሎት ይደረጋል ማለት ነው። ቃል ኪዳኑ እጅግ እኔ ተንትኜ ወይም አስረድቼ የምወጣው የምጨርሰው አይደለም። ነገር ግን ትንሽ ግንዛቤ እንዲሆናቸው ነው ያልኳቸው እንጂ ታምሮ ቢነገር አያልቅም። የተጠራችሁ ኑ ማለትም ይሄ ቪዲዮ የደረሳችሁ ይሄንን የሰማችሁ የመልእክት የደረሳችሁ ሁሉ ኑ። ሰላማችሁ ብዝት ይበልላችሁ። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ቦታው የት ነው ለምትሉኝ በሰሜን ሸዋ በደብረ ብርሃን መስመር ነው። ኮሜንት ላይ
እገልጻለሁ ግን አታዩትም ማለት ነው። ስልክ አስቀምጥላችሁና ስልክ ትጠይቃላችሁ ማለት ነው። መጀመሪያ እንደዚህ አይነት እንትን ካለ የሚከልል በእርግጥ ያ ነገር እንዳትረዱት፣ እንዳታዩት፣ እንዳትሰሙት የሚያደርግ መንፈስ አለ እረዳለሁ ማለት ነው። እና ስልክ ቁጥሩ መግቢያው ላይ ስላለ ተመልከቱት፣ አስተውሉ። ሰላም ሁኑልኝ። ጥበብ ማስተዋሉን ያድለን። አምደ ቅዱስ ሚካኤል ጥላታችንን አመድ አድርገው፣ እርኩስ መንፈስን፣ ሟርትን፣ ድግምትን፣ መተትን፣ አስማትን አመድ ያድርግልን፣ አመድ ያድርግላችሁ። ባያላችሁበት ቅዱስ ሚካኤል ይጠብቃችሁ፣ ለምስክርነት ያብቃችሁ። ስሙን የጠሩ ሰዎች ድነዋል ከመቅስፈት ማለት ነው። በጣም ድንቅ ድንቅ ምስክሮች አሉ። አሁን ከአለኝ ሰዓት አንጻር ያልተናገርኳቸው ቀጣይ ቪዲዮ ላይ ይዣቸው የማቀርባቸው ማለት ነው። ሰላም ሁኑልኝ። የካንሰር መንፈስ ምኗ ላይ ነው ካንሰር ሆነ የተቀመጥከው? የአንጀት ካንሰር ሆነ የአንጀት ካንሰር ነው የሆንከው? ስንት ጊዜ ሆነ አንጀቷ ላይ ካንሰር ከሆንክ? 5 ዓመት ሙሉ ካንሰር ሆነ አንጀት ላይ ተቀምጠሃል። በመተት ነው የገባው? መድኃኒተ ዓለም ኢየሱስ ክርስቶስ በመለኮታዊ መብረቁ ይቆራርጥህ፣ አንተን ይቆራርጥህ፣ አንተን ይበጣጥስህ፣ ስር መሰረትህን ሁሉ ፍርስርስ ብትንትን ያደርግልህ። አንተ የደፍተራ መተት ነህ። አረ እናንተስ ምን ይሻላችኋል? ህዝቡን ልጨርሱት ነው አይደል? አሁን ቶሎ በል እሺ። ምን ሌላስ ምን ማህፀን ላይ ተቀምጠሃል? ማህፀን ላይ ያለው ምንድነው? ካንሰር ነው? ከአንጀት ላይ ወደ ማህፀን እየወረድክ ነው። ሌላስ ምንድነው ያለው? ኧረ እግዚኦ ሌላስ ምንድነው ያለው? ሌላስ አስጨንቀህ አሳብድ ተብለን የተላከው እሳት ያወረድብህ፣ ቅዱስ አማኑኤል ይፈረድብህ፣ በመብረቁ ያጥፋህ ያቅልጥህ። ታሰር፣ አሁን ግንባር ላይ ታሰር። ወደ ራሳቸው ነው ምልክህ፣ ወደ መተተኛው ነው ምልክህ። መተተኛውን፣ አስማተኛውን፣ ሟርተኛውን፣ ድግምተኛውን፣ አስማተኛውን ሁሉ ቅዱስ አማኑኤል እንደው ስር መሰረቱን ሁሉ ስራችሁን፣ ሴራችሁን ፍርስ ብትንትን ያደርግባችሁ። አምደው ቅዱስ ሚካኤል በእሳት መብረቅ ያጥፋችሁ ያቅልጣችሁ። እናንተ እርጉማን የዳቢሎስ ልጆች ህዝቡን እያሳደዳችሁ ትጨርሳላችሁ። ሰው እንዳይጸልይ እንዳይሰግድ፣ ሰው ወደ እግዚአብሔር እንዳይማጸን እያደረጋችሁ የእግዚአብሔር የሆኑትን ታሳድዳላችሁ። እናንተን ራሳችሁን ቀድሳችሁ ሌሎችን ጤነኛውን መተተኛ ትላላችሁ። ጹሙ፣ ጸልዩ፣ ስገዱ የሚለውን በመቁጠሪያ ቀጥቅጦ የሚለውን ደግሞ መተተኛ፣ አስማተኛ፣ ጠንቋይ ትላላችሁ። እሳት ያወረደብህ ቅዱስ አማኑኤል እሳት ያወረደብህ። ተርኩስ መንፈስ አጋንንት ቶሎ በል አሁን፣ ቶሎ በል አሁን፣ ቶሎ በል ግንባር ላይ ታሰር። በስላሴ ስም፣ በስላሴ ስልጣን አንተ እርኩስ መንፈስ አጋንንት ቶሎ በል በስላሴ ስም ቶሎ በል። አምደው ቅዱስ ሚካኤል በእሳት መብረቅ ያጥፋህ ያቅልጥህ። ቶሎ በል ግንባር ላይ ታሰር። አጋዕዝተ ዓለም ቅዱስ ስላሴ መንፈስ ቅዱስ ይሰርህ። መንፈስ ቅዱስ በእሳት መብረቅ፣ በእሳት መዶሻ፣ በእሳት አለንጋ፣ በእሳት አውታር ይሰርህ። ቶሎ በል ታሰር። በስላሴ ስም ታሰር። በስላሴ ስልጣን፣ በስላሴ መለኮታዊ ኃይል ታሰር። ቶሎ በል ግንባር ላይ ታሰር።
ታሰር። ሴራህን ስራህን ሁሉ አቁም። ካሁን በኋላ የጭንቀት መንፈስ አስጨንቅ፣ አሳብር ተብለህ ካንሰር ሁን ተብለህ የተላክ ግደል ተብለህ የተላክ እርኩስ መንፈስ አጋንንት በመድኃኒተ ዓለም በኢየሱስ ክርስቶስ ስም በስላሴ ስም በጻድቃን በሰማዕታት ስም ቶሎ በል አሁን ግንባር ላይ ታሰር። ያለምንም ውሸት ታሰር ብያለሁ። መንፈስ ቅዱስ በእሳት መብረቅ ያጥፋህ ያቅልጥህ። ቶሎ በል ግንባር ላይ ታሰር። ቶሎ በል ቶሎ በል ቶሎ በል። የዛር መንፈስ አለህ? የዛር መንፈስ አለህ? ሌላስ ምንድነው ያለው? ሉሲፈር አለህ? በምግብ በልብስ የገባህ በምግብ የገባህ መተት ነህ። ስራ ይሰርተሃል። ሌላ ነፍሳት ምናምን ፈጥረሃል። ስራ ይሆናል ሆድ ውስጥ ከካንሰሩ ሌላ ወደ ላይ ተሰበስባቸዋል። በል አሁን መንፈስ ቅዱስ ይሰርህ አልኩ። አሁን ቶሎ በል ታሰር። አሁን ግንባር ላይ ባሏስ ላይ ምንድነው ያለው? ጭንቅላቱ ላይ ምን አለ? የጭንቀት መንፈስ ተመትቶ ነው ወይስ በዘር የገባ የዛር መንፈስ ነው? አስጨንቀው ተብለህ ነው? ቶሎ በል አሁን ግንባር ላይ ታሰር። መንፈስ ቅዱስ ይሰርህ። መንፈስ ቅዱስ በእሳት መብረቅ በእሳት መዶሻ ያጥፋህ ያቅልጥህ። አንድ ብትዋሽ መንፈስ ቅዱስ ይመርምርህ። መንፈስ ቅዱስ ይመርምርህ። በእሳት መዶሻ በእሳት አለንጋ ይሰርህ። ቶሎ በል ግንባር ላይ ታሰር። አጋዕዝተ ዓለም ቅዱስ ሥላሴ የአንድነት የሶስትነት ስም አጠራራቸው ቅዱስ እግዚአብሔር ይመርምርህ። አንድ ብትዋሽ የአየር አጋንንት አለ። ስንት ጊዜ ነው ከገባ? አየር ላይ ሆነን የምትፈትናቸው የምትዋጋው ተመትተ ነው ወይስ ምን ሲሉ ሲስቁ ማለት ደስተኛ ሲሆኑ አትወድም? እና ሲያዝኑ ሲጨነቁ ሲያለቅሱ ባዶነት ሲሰማቸው ተስፋ ሲቆርጡ ነው አንተን ደስ የሚልህ? እሺ አሃ ላንተ ይመችሃል። በላውን ታሰር። እሺ ታሰር። መንፈስ ቅዱስ ይመርምርህ። መንፈስ ቅዱስ እንዳትዋሽ ይመርምርህ። መንፈስ ቅዱስ በእሳት መብረቅ ያጥፋህ ያቅልጥህ ይሰርህ። ቶሎ በል ታሰር። ግንባር ላይ ታሰር። ግንባሩ ላይ ታሰር። እሱም ላይ ያለህ እሷም ላይ ያለህ ግንባራቸው ላይ ታሰር። ቶሎ በል በስላሴ ስም ቶሎ በል ውጣ። ግንባር ላይ ውጣ። ግንባር ላይ ከማይፀን ውጣ። ከሆድ ላይ ተነስ። ቶሎ በል የአንጀት ቁስለት ይሆንክ ካንሰር ይሆንክ ቶሎ በል አሁን ግንባር ላይ ታሰር። ያለምንም ውሸት ማለት ነው። መንፈስ ቅዱስ ይመርምርህ ብትዋሽ። ለመንፈስ ቅዱስ አሳልፌ ሰጥቻለሁኝ። ሐናና ሰጲራን የቀሰፈ በዋሹ ጊዜ የቀሰፈ መንፈስ ቅዱስ አንተንም ይቅሰፍህ። በእሳት መብረቅ ይቅሰፍህ። በእሳት መብረቅ ይሰርህ። ቶሎ በል አንተ ቆሻሻ ተሰብስበሃል። ግንባር ላይ ውጣ። ቶሎ በል ግንባር ላይ ውጣ። አሁን ወደ ኢትዮጵያ እንዳትገባ እያደረክ ያለውን የመሰናክል ስራና ሴራህን አጀንዳህን ታቆማለህ። ካሁን ጊዜ ጀምረህ ታስረሃል። ቶሎ በል መንፈሱን እየረጨህ እየበተንክ ሐኪሞች ላይ ዶክተሮች ላይ አረህ ይሄ አለብሽ ይሄ ቀረብሽ እያስባልክ የሐሰት ዲስኩርህን ካሁን ጊዜ ካሁን ደቂቃ ጀምረህ ታቆማለህ። በስላሴ ስም በስላሴ ስልጣን አስሬያለሁኝ። በስሙ አስሬያለሁኝ። መንፈስ ቅዱስ ይሰርህ። ቶሎ በል መንፈስ ቅዱስ ይመርምረኝ።
በዋሽ በመብረቁ ያጥፋ ይበል። በዋሽ በመብረቁ ያጥፋኝ። መንፈስ ቅዱስ ይመርምረኝ። መንፈስ ቅዱስ ይመርምረኝ። በዋሽ በመለኮታዊ መብረቁ ያጥፋኝ። በዋሽ በመለኮት መብረቁ ያጥፋኝ። መድኃኒተ ዓለም ኢየሱስ ክርስቶስ በመስቀሉ ኃይል ይሰረኝ። መድኃኒተ ዓለም ኢየሱስ ክርስቶስ በመለኮት ኃይል ይሰረኝ። ላላስጨንቃቸው ላላስለቅሳቸው ላላስጨንቃቸው ላላስለቅሳቸው ከአሁን ሰዓት ጀምሬ ላላስጨንቃቸው ከአሁን ሰዓት ጀምሬ መድኃኒተ ዓለም ኢየሱስ ክርስቶስ በመስቀሉ ኃይል ይደምስሰኝ። መድኃኒተ ዓለም ኢየሱስ ክርስቶስ በመስቀሉ ኃይል ይደምስሰኝ። ድንግል ማርያም ምስክር ትሁንብኝ። ድንግል ማርያም ምስክር ትሁንብኝ። ምስክር ትሁንብኝ። በዋሽ ቃል ኪዳኗ ይብላኝ ያቃጥለኝ። በዋሽ ቃል ኪዳኗ አምደው ቅዱስ ሚካኤል በሳት ሰይፍ በሳት አለንጋ ይቆራርጠኝ ጨፍጭፈኝ። አምደው ቅዱስ ሚካኤል በሳት ሰይፍ ጨፍጭፈኝ ቀጥቅጠኝ። ሙሽራው ቅዱስ ገብርኤል በመብረቅ ያንድደኝ። ሙሽራው ቅዱስ ገብርኤል በሰይፍ በመብረቅ ያጥፋኝ። አሁን ሆስፒታል ውስጥ ነው ያለ ያስተኛሃት? ሆስፒታል ናችሁ? ሆስፒታል ነች። ስንት ቀኗ ነው ካስተኛሃት? 2 ቀን አስተኝታታል። ስንት ቀን ነበር ዶክተሮቹ ያዘዙላት? 5 ቀን ምናምን ትተኛለች አሏት። ለምን ልትሄድ ወደ ኢትዮጵያ ልትመጣ መሆኑን ስታውቅ ይሄንን ሐሳብ አመጣህ? የካንሰሩ እድገት ስለጨመረ እያደገ ስለሆነ ትተኛለሽ ወይም ደግሞ ኦፕራሲዮን ትደረጋለሽ የሚል መረጃ አስተላለፍክ ለዶክተሮቹ። ከዛ ቀዶ ስትቀደድ ስትቆራረጥ ግብርህን ልትወስድ ነው፣ ልትጠጣ ነው ደም። እሺ ከዛስ ምን ልታረግ ነበር? እንደፈለኩ ከዛም አንዴ ከተቆረጠች ከመጣ ከዛ በኋላ በቃ ስራህን ትጀምራለህ ማለት ነው። በል አሁን ስራህን ታቆማለህ። አሁን ታስረሃል በስላሴ ስም በስላሴ ስልጣን። አሁን ምንድነው እያደረክያት ያለኸው? አንዴ ወደ ነፋለሁ፣ አንዴ ይገለበጣለሁ፣ አንዴ ሰግራለሁ፣ አንዴ ይከፈታል። በል ይህን ስራህን ሴራህን ሁሉ ካሁን ሰዓት ካሁን ጊዜ ካሁን ደቂቃ ጀምረ በስላሴ ስም በስላሴ ስልጣን በመለኮታዊ ኃይል ታስረሃል። አቁም፣ ቶሎ በል። ስራህን ሴራህን ሁሉ አቁም፣ በስላሴ ስም አቁም፣ ቶሎ በል፣ ቶሎ በል። አሁን ከሆስፒታል እንድትወጣ አድርጋት፣ ቶሎ በል። ታሰር። መረጃህን ሁሉ እያደረክ ያለውን በዶክተሮቹ ላይ አድረህ ልትቆራርጥ ደም ልትጠጣ ያልክ እርኩስ መንፈስ፣ የሞት መንፈስ፣ የካንሰር መንፈስ፣ የደፍተራ መተት፣ የደፍተራ ትብትብ በስላሴ ስም በስላሴ ስልጣን በቃ እስካሁን አሰቃያቸዋል። ስንት ዓመት ሙሉ? ስንት ዓመት ሆኖ ከገባህ ካንሰር ከሆንክ? ካንሰር ከሆንክ ስንት ዓመት ነው? 5 ዓመት ሙሉ ካንሰር ሆነሃል። 5 ዓመት ሙሉ አሰቃይተሃታል። በል ካሁን ሰዓት በኋላ ካሁን ሰዓት ጀምረህ ስራህን ሴራህን ታቆማለህ። የካንሰር መተት፣ የሞት መንፈስ፣ የስቃይ መንፈስ፣ የእብደት መተት፣ የእብደት አሳብድ፣ አብር፣ አንከርት፣ መና አድርግ ተብለ በትዳራቸው በህይወታቸው በእድላቸው በስራቸው ሁሉ የገባ የደፍተራ መተት ስራህን ሴራህን ሁሉ ቅዱስ አማኑኤል ፍርስ በትንትን ያደርግብህ። ምንድነው ይሄንን መተት እያሰራ የሚልከው? ሴት ናት ወይስ ወንድ ነው? ጓደኛ ነች ወይስ ቤተሰብ ዘመድ ነች? ስጋ ዘመድ ስጋ ዘመድ ነች? ሚስጥር ነው፣ የቤተሰብ ሚስጥር ነው። በል ካሁን ሰዓት ካሁን ጊዜ ካሁን ደቂቃ ጀምረህ ሚስጥርህን
ኢትዮጵያ ስትመጣ እንገናኛለን። ሚስጥርህን ታወጣለህ። እስከዛ ድረስ ግን አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብህ። አንድ ነጥብ በእሷ ላይ እጥላለሁ፣ በህይወቷ ላይ አንድ ነገር እጥላለሁ ብትል መንፈስ ቅዱስ ይሰርህ። በእሳት መብረቅ፣ በእሳት አውታር፣ በእሳት ዛንጀር፣ በእሳት አለንጋ ያጥፋህ፣ ይደምስስህ፣ ያቃጥልህ። አሁን ስራህን ሴራህን ሁሉ ታቆማለህ፣ ታፈርሳለህ። የህመም የደዌ በሽታ የሆንክ ስራህን አቁም። ቶሎ በል፣ በስላሴ ስም ቶሎ በል። አሁን አስተኝታታል አይደል? እንድትነሳ አድርግ። ቶሎ በል፣ ንቅል አድርገህ ቶሎ በል። መተትህን፣ ኮተትህን፣ ሴራህን፣ ስራህን ሁሉ ስብስብ አድርገህ ግንባር ላይ ቶሎ በል ታሰር። ቅዱስ አማኑኤል ይሰርህ። ቅዱስ አማኑኤል እሳት ያውረድብህ። የአብ የወልድ የመንፈስ ቅዱስ ስም አጠራራቸው ይሰርህ፣ ያቃጥልህ። እያስጨነቅ ያለውን ጭንቀት ታስወግዳለህ። በስላሴ ስም በስላሴ ስልጣን ከአሁን ሰዓት ጀምረ አንተ እርኩስ መንፈስ አጋንንት ቃል ገብተሃል። መንፈስ ቅዱስ ይመርምር። ብቷሽ የእሳት መብረቅ የእሳት መዶሻ ያጥፋህ፣ ያቅልጥህ። በእሳት መብረቅ በእሳት አውታር ይሰርህ። አብ ወልድ መንፈስ ቅዱስ ይሰሩህ። እሳት ያውረድብህ። ቅዱስ አማኑኤል ይፍረድብህ። በል ቶሎ በል። አሁን አእምሮ ህሊና መልስ ቶሎ በል።